3 ሰዓት የተገረፈበት፣ 6 ሰዓት የተሰቀለበት፣ 9 ሰዓት የሞተበት፣ 11 ሰዓት ከንትን አውርዶ ወደ መቃብሩ የወረደበት በቃ እያንዳንዱ ሰዓታትን በየሰዓቱ ክራላይሶ እያለች ቤተክርስቲያን እንትን ትላለች። ኪርያላይሶን ኪርያላይሶን ኢየሱስ ናይን ክርያላይሶ ኪርያላይሶን ኪርያላይሶን ማስያስ ናይን ክርያላይሶን ኪርያላይሶን ኪርያላይሶን ክርስቶስ ናይን ክርያላይሶን። አኪዮስ አለ ወይ? አሁን መጣሁኝ። ከአንድ ሰው ጋር እኮ እያወራሁኝ ስልክ ተደውሎልኝ እንዴ እየጠራሽ ነበር? አዎ በና ከታች ራሱ ድንጋይ ብቻ ቀረለ እዚህ ለመወርወር። አጋጣሚ አሁን ከባሮኬ ጋር እያወራሁ ነበር ነው እንዴ ደወለልህ? ቅድም ደውዬለት ምንድነው? አይ አንተ ይህን ነገር እየረሳሁት ምንድነው የሚነሱት ነገር ኤምአርአይ ነው ኤምአርአይ ምናምን መሰለኝ። ሲቲ ስካን ምናምን ኤምአርአይ የሚባለው ነው ቼክ የሚያደርገው በውስጥ ማለት ነው። እሱን ጥልል እየገባው ነው ምናምን ብሎ ነበረ። አሁን ደወለና ቀደም ብዬ አነሳሁለት እና ምን ላይ ነው አሁን? ታክሲ በእውነት ሲያዘናደ ጌታስ አሙት ብቻ ያለ ሰው እንዲህ ያለ የሚስቀተው ሰው እየተሰለ ታክሲ ላይ ያለ መገናኛ ታክሲ ውስጥ ተደቀብላለች። አልሞላ ብሎ ታክሲው ባሮኬ እንዴት ነው? አልተሻለውም ወይ? ያው ባሮኬ እንግዲህ እየታከመ ነው። ባሮኬ አጋጣሚ አስቸጋሪ ነገር ገጠማትና ይሁን እስቲ እንግዲህ የጌታ ፈቃዱን ግን እስቲ ምንም አይልም። ለመታከም እየሞከረ ነው። ባይዚ መቼ እንደባሰበት ግን ታውቃለህ? ይጀለስ ያ ሌቦ የገባ ቀን እኮ ነው ተነስቶ ሊያባርሩ ሮጦ እኮ በዛ ህመም ውስጥ ሆኖ እኮ በሮጠ ጊዜ ደምቶ ነው እኮ ደማ መሰለኝ በጣም ያኔ ነው በድንገት እንግዲህ ሲያሯርጥ ተነስቶ ሌባው ቤቱ ገባ፣ ስልኩን አነሳ። ከህክምና በነገራችን ከሰርጀሪ እንደተመለሰ አልቆየም እኮ ያኔ በቃ ማለት አንድ ቀን ነው የሚካኤል ቀን ነው ትዝ ይለኛል። የቅዱስ ሚካኤል ቀን ነበር ማለት እንደ ታሪጋ ያን ይዛ ነበር ወደ ወሰን አካባቢ ነበር እንደምትሉ። ኦኬ አልመጣም ዛን ቀን አንተ ወሰን ነበርኩ እንጂ ወሰን ነበር መተን ነበረ እና ብቻ ከዛ በቃ ያን ቀን ማታ ነው እሱ እኮ እንደ ቻንስ ደግሞ በነጋታው ልደት የነበረና እሱ ቀድሞ አስታውሶ ምናምን ከሲስተሩ ጋር ተመሳሳይ ቀን ነው ታስታውሳለህ? ከሲስተሩ ጋር ተመሳሳይ ቀን ነበር እና በቃ ያንን አስታውሶ ቀድሞ ነግሮ ማታውኑ እንትን ሆኖ በቃ ጭራሽ ሌባው ተነሳ። ሌባው መጣ። የእሱንም የሲስተሩም እንዳለ እኮ ነው በላልቷቸው ሁለቱንም ነው ያነሱት። ኧረ በስመ አብ ግን እንደዚህ ይሄን የመሰለው ጓደኛህን ግን አንተ ሌላ ተርፍ ስልክ ካለ አሰጠውም? ኧረ በጣም ባይኖርህ ራሱ ፓወር ባንክ ልስጠው እንዴ በለኝ። በቃ ከሆነ ሰው ላይ ትርፍ ስልክ ያለው ሰው የሆነ ሰው ካለ ተቀበል።
በጣም እንትን ስትል ማለት ነው ለማኝ አይ ግን በጌታ ይርዳው። አይ እውነት ለመናገር ኖርማል ነው ማለት ትርፍ ያላቸው ውጭ ያላችሁ በተለይ ትርፍ ካለ ምናምን ከቤት ኖርማል እንዲመለስ በሲስተሩ በትንሿ ነበረ የሆነ ጊዜ ሲገባ የነበረው ነው። እሷማ ተማሪ ናት ፈልጋለች። እንትን አንድ ቪዲዮ ሰርቶበት ይመልስላችኋል። አልተጠየኩም እኮ አይፎን 17 ይገዛለት። ኧረ እኛ አይዞህ አይፎን 17 አይደለም ያለ ነው ትርፍ ካላችሁ አልሰማም። እኔ እዚሁ ጋር አፍኘው የኔን 16 ነው የምሰጠው። ሙርት ይዛለህ ዘኪ የምር አይፎን 17 ቢገዛለት ባሮክ ታች ለማን ነው ይላሉ። ባሮክ ነው ለባሮክ አይፎን 17 ቢመጣ ልስጦ ብዬ ቀበልና የኔን 16 ነው የምሰጠው። ሙርት ይዛለህ እንዴ? ጥፋ ከዚህ ነው አራውቂ ነው 17 ጋር እዚህ ምንም አይሞደኝም ሳይው ራሱ እኔ አክቹሊ ምንም አይነት ስልክ አይሞደኝም። አሁን እኔ አደኩ በጣም በቃ የምርም ውስጤ ላይ አደኩ ይመስለኝ ስልክ እንትን አይለኝም። ያው ቢያስጠቅም ምናምን ጥሩ ነው ግን ያን ያህል ምንም እንትን አለ 17 ደግሞ በነገራችን ላይ ቻሌንጅ ምናምንም እንትን ለማድረግ ተሞክሯል። ቴሌግራም ላይ የተወሰነ እንትን ለማለት ግን ያን ያህል እንትን እሱማ ለመታከም አሁን እኮ በነገራችን ላይ እያወራን ወዴት ሊሄድ እንደሆነ ሰማ ለሕክምና ተነስቶ ወደ ጅማ ሊሄድ ነው። ጅማ አንዱ ዶክተር አለ እዚህ በጣም በቃ አንዴ 5 ወር አልሆነውም እየታከመ በጌታ በዚህ በጣም ብዙ ጊዜ ሆነ እኮ። አይ አረ ነው 4 ወር 5 ወር አይሆንም ባባ ለመጀመሪያ ጊዜ ሆስፒታል ሲገባ ጀምሮ እኮ ያኔ ሲገባ ጀምሮ ከዛ በላይ ነው። ያኔ እኮ አረ ይሆናል 4 ወር ኦልሞስት 5 ወር አካባቢ ነው። ነጋ ወይኔ ጫቡ አይንጋለ ብዬ ለረግሙ ነበር ይንልኝ የቴሌግራም ሰዎች ብቻ ሳይሆን እንግዲህ ቲክቶክ ሰዎች የሚቀላቀሉ ሳምሰንግ ጋላክሲ ኤስ24 አልትራ ነበረኩ። ኤስ24 ኧረ ቀልድ ነው። ተረጋጋ። በወላዲቷ እንዴ ቀልድ እኮ ነው። እየተቀለደ እኮ ነው። አትቀልዱ ልት ነው እንዴ? ሲጀመር ያንተ 22 አይደለም ይሁን ትላለህ። ያንተ እኮ 22 ነው። ምን ይመስላል? 22 ልስተዋል እኔ ምናምን ችግር ምን ችግር? ዶክተር ደሀብሳ ትክክል እንደዛ ነው ያሉት። ዶክተር ደሀብሳ እንዴት ናችሁ? አኪዋ አንቺ ሰዓት እንዴት ነሽ? እንዴት አሉ? መኩ እንዴት ናችሁ? ምስኪን ወንድማችን ናቱ። ምስኪን እኮ ቀኔ ነው። አንተ ደሃ እያለኝ እኮ ነው። ኧረ አይደለም እና ከምን አንፃር ማን ነው? ባሮኪ ነው ይሉኛል። አዎ ባሮኪ ነው። ከታች መልሱላችሁ ጋይስ። እሺ ምስኪን ደሃ ማን ነው? ምስኪን ነው። ያው እንግዲህ አመለጠኝ ካፌ ምስኪን ደሃ ንካኬ ይቀርታ ነው። ምን አንዳንዴ ሰፖርት አድርገኝ እንጂ ደህና ነን አቶ። እንዴት ናችሁ? በምን ላድርግ? ከድህነት አንጻር ወይስ ከምስኪንነት አንጻር? እንኳን አደረሳችሁ ሁላችሁም ሰላም ብያለሁ። እንኳን አብሮ አደረሰ እናቴ። ደህና ነህ? አዎ እንትን አይ ቲንክ የግሩፑን እያወራህ ነበር። አኪዋ በጣም ግሩፕ ላይ ጻፍከው ስለዛ እያወራችሁ ነበር መሰለኝ። አዎ እሱ ነው ብለን አነሳነው። ያ አኬ ጋር ጎራ ያላላችሁ ግሩፕ ላይ ግቡ፣ መልእክት አላችሁ እንግዲህ። አረ መልእክቱ በቀላሉ ባሮኪ ያው ባትሰማም ዝም ብዬ እንትን ሳንቲም ትንሽ እናገጫጭላት ብለን ዝም ብለን የቴሌግራም ጀማዎችን ብቻ ነገር ናቸውና ከዛው ቴሌግራም ላይ ለመጨረስ ማለት ነው። እና እዛ ከነሱ ጋር የነቾች ነገር እያገጫጨን ነገር ነው ትላለህ። ዛሬ ነበር
እስከ ነገ ድረስ ይኖራል። መኩን አዋሩት። ያው እንግዲህ የሆነ ነገር ባሮኬን ማገዝ እንፈልጋለን የምትሉ ሰዎች ካላችሁ በቃ ያው ሳሪቹ ምን ይቀላቀላሉ ቻሪኙን እያለች ነው። የተወሰነች ነገር ማገዝ የምትፈልጉ ሰዎች ካላችሁ ሳይበዛም እንደው ትንሽ መኩን በውስጥ ጻፉለት። እዛ ቴሌግራም ላይም የተቀመጠው የመኩ አካውንት ነው። እዚህም መኩን አዋሩትና ምናልባት ደግሞ በቃ እሰየው እናገዛለን የምትሉ ጌታ ያክብራችሁ በእውነት ችግር የለውም። ባይዘ የሆነ ብዙ ብር ምናምን መሆን አይጠበቅበትም ብላችሁ የሆነች ነገር እንግዲህ ያው ዝም ብዬ እሱ ምንድን ነው አክቹዋሊ እሱ እንደዛ አላለኝም ጌታ በሚያውቀው ማለት ነው። እንደዚህ አድርገናል አልተባልኩም። እኔ ግን ዝም ብዬ ሳስበው ቢሆን መልካም ነው ማለት እሱ ማለት አይጠበቅበትም። ዝም ብለን መተጋገዙ ምናምን ይሻላል ምናምን ነገር በሚለው እንትናለን ዝም ብለን እንደዛ አስበን ነው እኛ እና ብትችሉ መኩን ኩንታ እሺ በቃ እኔ ቢ ቦልድ ሆን ደስ ትላለህ እዚህ ላይ ቦልድ ልሁን ሌት ሚ ቢ ቦልድ ስትሬት ፎርዋርድ ልሁን እና እዚህ ላይ ይህ በቃ ሌባ ምናምን ስላጸዳዳው ጀለስም ማለት ነው። እዚህ ላይ እንደው ለጊዜው ብዙም ማልጠቀምበት ወይም ደግሞ ተጨማሪ አይነት ስልክ ነው ምናምን የምትሉት ስልክ ምናምን እጃችሁ ላይ ካለ ውጭ ያላችሁትን ነው የምለው። በቃ የሆነ ላኩለት ነገር እኔ እዚህ ዝም ኢንፊኒክስ ከምገዛለት አንዷ ከታች እያለች ነበር አኬ ይግዛለት ስትል ነበረ። በጣም እኮ በቃ ምንም መተሳሰብ ቀረ። አውቄ ነው እንትን ኢንፊኒክስ ከምገዛለት አይሻልም የሆነች ነገር እና አይ ግን የምር ነው ወይስ እንትን መኩን አውሩትና ኧረ ያለውን እውነቱን ለመናገር የትኛውም አይነት ስልክ ጌታ በሚያውቀው ችግር የለም። ዝም ብላችሁ ብትልኩለት አትሊስት እንትን ለማድረግ ይሆናል የሆነ ገብቶ ለመጠቀም ምናምን ይሆናል። የታናሽ ወንድሙን ስልክ ምንድን እሷ ራሱ ኢንፊኒክስ ናት መሰለኝ። በእሷ ለሁለት እየተጠቀሙ ነው መሰለኝ። አንድ ቀን ባሮክ ገብቶ የሆነ ነገር ያህል፣ አንድ ቀን ደግሞ ወንድሙ ገብቶ ያህል መሰለኝ። እንዳይበጣም አትናቀን፣ ይከፋናል። ሰማ ሀገር ውስጥ ያለነውን እኛን አትናቀን፣ ይከፋናል ምናምን ወንበር እባክህ አንተ እየገፈተሩ ነበር ማስወጣት። ነጋን ትሰማለህ እኮ ቁም ነገር ወስደህ እየገፈተሩ ነው ማስወጣት። ገቡ ኧረ አይታወቅም። አንተ ደግሞ ተናደው ሀገር ውስጥ አንዱ ያሬዱ ከግሩፕ ላይ ባለ አድርገው ዛት ነገር ሸፍኛለሁ እንዳስብል መኩን ነው አንዴ አንዷ እኮ አለችኝ እኮ እንደዛ ትናንት እኔ ስም አልጻፍኩም ነበር ማለት ነው። የባሩኪን ስላላለኝ እንደዚህ አድርጎ ምናምን ሳይል ዝም ብሎ እንደዛ ስም ስለማይጠቀስ ዛሬም በቃ ዝም ብዬ ልጥቀስ በሚለው የጠቀሱት እንጂ ጌታ በሚያውቀው እሱን ራሱ አላስፈቀድኩትም። ግን 100 ብር ነበር ማለት 100 ብር እናገጭ ነበር ያለው መጀመሪያ። ያው ውጭ ያሉ ሰዎች ግን ቢችሉ ያው ከፍ አድርገው ምናምን እኛም ሀገር የቻለ ሰው ከተነሱ የሚያገባን ብለን ሚጣ ምንድነው ማን ነው የሚላክለት ማን ነው አለች። አይ ቆይ ስም እንኳን መናገሩ አሁን አንዱ አስፈላጊ አይደለም እና ዝም ብለሽ እንደዚሁ ይጂበት ምናምን ብለና እንዴ ብራችን ማን ጋር እንደሚገባ ማወቅ አለብን እያለች ነው። ማለት 100 ብር እኮ ነው። ምንድነው አጮለቀ የምታይ በወላዲቷ ያቡ እናታችሁ ኬቲ መጣ። እኔ አሁን የሆነ ነገር ለመናገር ስላንተ በጣም እየተናነቀኝ ነው። አስወርጄ ላወራ ነው እንዴ ጆሮን ብዬለ ሌላ የፊት ቅርጽ እንዳልሰጠ ግን በፊት ስማ
አቤላ ሰላም የኔ አባት እየሰማሁኝ እኮ። አረ እንዴ ምን ሆነ ወንድማችን? አረ እንዴ ግዴታ ነው። የምን 100 ብር ነው አሁን እውነቱ እንትን። እስቲ ቆይ ማማ ነይ፣ እሺ ነይ ጋር ነይ። ለዚህ እኮ ነው ቤት ያደረኩት። ነይ ነይማ ነይ። ከመሆን ሄድ በቅርብ አንዴ ሄድከው ነይ። አረ እኔ በምንግባባት ምናልባት በምልክት ቋንቋ ሜሎና ነይ ነይ። ከመሆን እንደ ፓስተሩ በ9 ቀን ሆነ። እንደው በጣም ይቅርታና ዜል አስቀምጣለሁ ብለህ ነበረ። በእናትህ እና ችግር የለውም። እስቲ አሁን ሜቢ እስቲ ግሩፕ ላይ አሁን አስቀምጥላቸው ፕሊስ። ግን አሁን ኖርማል ስልክና ባንክ አካውንት ከተቀመጠ የምሪያናል ዜል አስፈላጊ ነው? ዝም ብሎ እንደዚህ አልኩም እንዴ? ዜል እኮ ወደ ኢትዮጵያ ለመላክ አይደለም። ገባኛ ወደ ሌላ የኛ ወደሚሆን ሰው እንዲልኩ ነው መሰለኝ። ያው ሜቢ ድንገት በዛ የሚመቻቸው ምናምን ሊኖሩ ይችላሉ ብዬ አሰብኩ። ያው ከስራውን ሶፋኒ ታስቀምጥል ምናምን እያሉ ስለሆነ አካውንት የት ነው ያለው አሁን? አቤላ ወይ ናቱሻ ስልክህን ስለ ውጭ ነኝ ብለህ የሀገር ውስጥ ትሰጠኛለህ እንዴ? በእናትህ ወንድም አሁን የኔ አባት አሁን የምጠቀመው እሱን ስለሆነ እኮ ነው። እና ቴሌግራም ምናምን አስጠኝ። የውጭ ሀገር ስልክ ሰጠ? አይ የኢትዮጵያ ሰጠኝና ውጭ ነኝ ግን አለኝ። ስማ እኔ አንተ አልደወልኩልህም? እኔ ቀጥታ ማለት በጣም ፍሊክስ አረክብኛ ደውለ እና አክት አደረግኩኝ እና ከሀገር መውጣት ጥቅሙ ምንድን ነው? እኔስ ምንም ባልገባው ማለት ነው። ፍሊክስ ለማድረግ ሆነ አኪዋ ምንም ባልገባው ውጭ ነኝ ብሎ የኢትዮጵያ ቁጥር ሲሰጠኝ ማለት ነው እሺ አልኩና አይሰራም አልኩት። ኖ ዋትስአፕ ላይ ምናምን እኮ ብዬ ጻፍኩልህ። አልጻፍኩልህም? ናቱ ላክልኝና እደውልልሃለሁኝ እኔ እሺ ስማኝ ቆይ አሁን ፀጉር ቤት የምትሰራው ነው? እቺ ጀሊስ አቢከት አቤላ ያላ ቀላ ኧረ ወይኔ ባቢከት ኧረ አንገቱ እንዴ! ኧረ ይሄን ሚስኪን ወንድም ምን አድርግ ነው የምትለው? በእናትህ ይሄን የሚያሳዝን ሰው አያሳዝንም እንዴ? አማርኛ አይችልም መሰለኝ። አማርኛ ስለማይችል ነው። ኧረ መኩንያት እንዴ! ለምን ወረደ? ኧረ መኩ አስወጣው እንዴ! መኩ አስወረድከው? አይወድማ እንግሊዘኛ መኩ ችግር የለውም እኮ እኛን አይደለም መኩ እኛን። እኔ በተለይ እኔ እኮ እንትን እል ነበረ አግዝ ነበር። መኩ ጨነቃት መኩ እዛ ቅሬቻ ነገራችን ላይ ሌላ ነገር እዛ ቀረች። ቅኔን የሆነባት ሌላ ነገር እያነበብኩ ነበር። ስገባ ምንድን ነው ለምን ገባ? ሰው ቤት ገባው ብላ ነው እኮ መኩ። አንተው ቤት ነው እኮ መኩ። ስማ አኬ መኩ እኮ ሊወርድ ነበረ፣ ላይቡን እኮ ሊወጣ ነበረ። ለካ ራሱ ቤት ነው ያለው። እንዴ ናቱን ሰምተዋል እንዴ? አይ መኩ ምን ነው? አይ እኛን እኮ አይደለም ያወራው። ዮሐድ ምን ሆኗል ጋይስ? ታውሩ ዮሐድም ትንሽ የሌቦች እንትን ደርሶባት ነበር። እሷም ወይኔ የኔ አባት እኮስሽ ምስኪን ፊት አያታየና መኳችን እያለች ነው። ወይዬ ይቅርታ በጣም ረበሽኩኝ መሰለኝ። የኔ አባት እኔ እኮ ጨራሽ እንደ አማርኛም ታወራለህ እንዴ? ይቅርታ እንኳን አደረሳችሁ ብያለሁ። በመጀመሪያ እኔ ወደ እንኳን አደረሳችሁ ብያለሁ። ወደ እንኳን አደረሳችሁ። አይ አሁን ያልከውን ነገር ሰማሁና ዜል ከላክልኝ እኔ $1000 እሰጠዋለሁ ለባሮኬ። በስመ አብ
ጌታ ያክብርልን። ምንም ማረግ ያው እናንተም በጸሎት አግዙት። ያው እንግዲህ እኔ የምችለውን አደርጋለሁ። የሆነ ሰው ጌታ ያክብርልን። ቆይ አውራ ቆይ ነጭ እንትን ልጁ ሰውዬው ያወራል። ጭራሽ ያስተዋውቅልህ ጀመር። መታችሁ ስራውን ይውለት ይላል። የት አካባቢ ነው ያለው? እኔ ቨርጂኒያ ነው ያለሁት። ይህ ምን ያውቃል ብለህ ነው? አቢ ኧረ ተው እባክህ ታብራራለህ። ምን ኖ አይ አይደለም 500 ምናምን ሰው ስላለ ላይክ ቢያንስ ይሄንን እንትን ማድረግ ነው እኮ እንዴ። ምን እስቲ 10 ሺህ አስገቡ ትላለህ። አዎ ፎሎ እናደርጋለን። አባቴ በርታ። እሺ እግዚአብሔር ያክብርልኝ። ሁላችሁም በእውነት ፎሎ አሁን ከላክልኝ እንደውም አሁን ከላክልኝ ዜሉን አሁን ከላክልኝ ምንድነው ማድረገው? አሁን ዜሉን ልክና ተመልሼ ገብቼ እነግራቸዋለሁ እንደላኩ። መኩ ምንድነው አፍተጠምጠኝ ላክለት እንጂ አሁን ልክላለሁ። እሺ አቢ ላክ አሁን ያሟል እንዴ ጨምላካ እስቲ እንትኑን አቅርብልኝ እኔ ላውራው። እስቲ ከመለሳችሁ እኔ አወራዋለሁ። እናንተ ካወራችሁት አሁን ይሄንን ሰውዬ ናቱ ልጅ ዛሬ ሊያናደኝ ግራ ገባው። አልከኝ መኩሻ መኩ ምናምን አቢ ወይ እነ ናቱ ያውሩት። ፈረንጁን ቀረብ አድርግና እኔ ዘይሉን ልላክልና እስከዛ ኧረ ፈረንጅ አይደለም ከኔ ባሰ እኮ አፈር ነው እንዴ ፈረንጅ። ወይኔ አቤላ ከኔ ባሰ አፈር። ኧረ ሞራይል ምን ሆናል? እኔ እኮ ለሱ ሰው አደራ በእንግሊዝኛ እንዳትሳሳትበት። አይ ነው ብዬው ነበር ለራሱ ማለት ማርያም። እሺ ፈረንጅ ኧረ ፈረንጅ ነው ልጁ። እንዳይልብህ ዲስሬስፔክት ነው እንዳይልህ። በጣም እኮ ምንድን ነው አላማ? ኧረ መኩን ፍሬንች ታወራለህ ያላለውም አንዴ ብቻ ነው ጄማፔ ራፊያራ አሩን ነው አክቹዋሊ። ኧረ ጭራሽ ነው የማላውቀው። አቤል አንተ ነህ እንዴ? አዎ እንዴ ምን ሆነህ ነው? እኔ እኮ እንዴ አቤል እኮ እስኪ ንገረህ። የፈረንሳዊ አቤል አንተ አቤል ነህ? ኧረ እንዴት ነው የምታስበው? ይመኩ ግን ባለውን የሚያውቀው እሱን ተወው፣ ናቱን ተወው። ናቲ አንተ ነን ተወው። አንተ ነህ የሚሆን ሰው አይደለም። ጅማፔ ኮፔ ኧረ ጅማስ ባልከው አንተ ተው በእናትህ። ለሚናው ስትልክልኝ ዜሎ ስትልክልኝ ልክልሃለሁ። እየላኩ ነው። በፖስታ ነው እንደምልከው። አይ አኪስ ቆይ አንዴ አይቱ እንደዚህ በአናቱ ተተክለው ነገር ልክ ይገባል እንጂ ይሄ ልጅ እንዴ በገና ነው እንዴ ብትልከው? ዛሬ ነው በገና ነው። ኤርፎኑን አውልቀው በሉት፣ ከብሉት ጭንቅላቱ ሌላ ነገር እንዳይልቅ። ጋይስ ፎሎ እያደረጋችሁት አቢ ከት ዝም የሚለውን ፎሎ እያደረጋችሁት ጋይስ በእውነት ይኸው በእውነት ጌታ ነው። እዚህ ጋር አሁን 10,000 እናስገባውና እንትን እንበል። መኩን አንፎሎ አድርጉት፣ መኩን አንፎሎ አድርጉት። ሁለተኛ ሰው ተገኘ።
እኔ የራሴ ጌታ በሚያውቀው ቴሌግራም ላይ ራሱ ፎሎ ባስደረገው ሙዴ ነው እውነቱን ለመናገር እንዲህ በጣም ማለት ትንሽ ብር አይደለም። በነገራችን ላይ ይሰማዋል እንዴ? እሺ በኤርፖርት ነው ለካ የምሰማው። ጌታን እንትን ረስቼዋለሁ። በቃ እዚህ ጋር ስልኩን እዚህ ጋር አስቀምጦት እሱ ስራውን እየሰራ ነበር ይመስለኝ። ኤኒዌይስ ብቻ ግን $1000 በጣም ብዙ ነው ማለት ለውጮቹም ማለት ነው። ማለት ያው እናውቃለን ምናምን ውጭ ያሉ ሰዎችም ማለት ይሆን ለእነሱም ትንሽ ይባላል። አንተ ከትናንቱ ላይ ደገና ቤት ይረፍ ተሰራሱ ኪል የሚል 5 ሳንቲም ያለው ተው በእናትህ። አይፎን ችግር ባይዘው የኢትዮጵያ ብር አለኝ። እሺ እና እኮ የኢትዮጵያውን እኮ ነው ያልኩህ። የኢትዮጵያ ብር መያዝ እንግዲህ ተመልከት፣ አሁን እንደ ትልቅ ነገር ማውራት ጀመረ። አንተ እዚህ አሳይቻቸው የድሮ 100 ብር ሰበር መሀል ላይ ገባውና ማለት ነው። በጣም ይቅርታ። ቀጣይ ሕክምና የሚወስደው መኩ ነው የሚሆነው። ጎርተ ነው። ወይ መኩዚ አይሰማም የኔ ድምፅ። አቢ ከት ዝም ይለውን አየና ወይ መኩዛ ላላክ ቆይ አንዴ ጋይስ መኩ ምን አለሽ? አንዴ ለልጁ መላክ አልችልም ቴሌግራም ምናምን ስለሌለኝ ማለት ነው። ስለዚህ ኮሜንት ላይ ለጥፌዋለሁ። የቱ ጋር ፒን አድርገው። አይ ፒን አይሆንም። ቆይ አንዴ ጻፈውና ስክሪንሾት ላድርግ። አንዴ ፖስት አድርገውና ኮሜንት ላይ ጻፈው። ማንም ሰው እንዳይጽፍ አንዴ ቆዩት። ሌሎቻችሁ አንዴ አትጻፉ ጋይስ። እሺ አትጻፉ። ያው ጽፌያለሁ። የት አሉ? አልመጣም መሰለኝ። አልመጣም። እኔም ኮፒ ለማድረግ ሌላ ቤት ነው እንደ የጻፍከው? አረ ልጁንም ስራ እያስመጣው ነው። መኩ ጭራሽ በተደጋጋሚ ነው የምጽፈው። ለእኔ በሚሴጅ ላክልኝ በቃ። አይችልማ ለእኔ በሚሴጅ መላክ ኖርማል ሚሴጅ በስልክ ቁጥር 09 ለእኔ ቅድም የላክልኝ የትኛውን ነው የሚላከው? የትኛውን ልላከው? ቅድም ከላክልኝ ውስጥ እኮስ የትኛውን ነው የሚላከው? አንድ በፎቶ መልክ ላከው፣ አንድ ደግሞ ቅድም የላኩልህ ማለት ነው። ስልክ ቁጥሩ ስልክ ቁጥር ነው እንደሚላከው። በቃ ሁለቱም ተመሳሳይ ናቸው። ስልክ ቁጥር ብቻ ነው። ከዛ ስማ። አይ መኩዬ ምን አባቴ ላድርግ ግን ይሄን ኤርፎን ተቀብለን ቀጥቅጠን እንልከዋለን። አይ መሆንም አለበት። ኤርፎን ነው እንደዚህ ያደረገ። ምንድነው ግን? ኧረ ከታች እኮ በነገራችን ላይ በጣም ብዙ ጽፌ ያለ። ኮፒ ሊንክ አድርጉለት ጋይስ። አንዳንዴ እንደዚህ ነው። አሁን መጣ ነው የመኩም አሁን መጣ። ቆይ ይኸው ኮፒ አድርጌዋለሁ እኔ። ወይኔ እኔ ያደረኩትና ኮፒ አድርጌ ላኩት። So 616 okay. I think I got it. Yeah. Okay. Thank you, Papa. እግዚአብሔር ያክብርልን ወንድማችን። Okay, DNA, you say something? DNA can you say 500? አይ አንድ ጓደኛዬ ነው 500 ብር ላክ ያልኩት። ኧረ አይገባም ካልክ እሺ ምን ይደረጋል? ወዲያው ፍጥነት አግደል ነው። እሺ አሰለም ዜል ምናምን ነገር ማለት ልክ እንደ ቴሌ ብር ነው። ይሄን ታውቃለህ? የሆነ ቀን ዘሌ ብዬ አንብቤው እኮ በዛ ይዞኝ እኮ የሆነ ቀን ዘሌ ብዬ አንብቤው ያለው ዜል በስልክ የምትሳሳተውን እዚህም ተሳሳትክ እንዴ? ለዛ ሌላ ኩለት እየተባለ ነበርኩ የሆነ ሰዓት ላይ በዚህ ላኩ ሲባል
እኔ አሁን ጊፍት የምትሰጡኝ ለእኔ ምንድን ነው ግን? ስርዓት ያዙ እንጂ ለአንተ እየስጡት። ኧረ ሰላም በል ብሮ ቴንክ ዩ ይሰማል። አውራ መኩ የሆነ ቦታ ያውቃል። ስክሪን አድርጋለሁ ሀገሩ ላይ ቲክቶከር ብሮ ዳሚሊ አለ እኮ አንተ እየሰማህ ቢግ ሪስፔክት ታብ ለስክሪን አለ እኮ እሺ ልላክና ስልክህን ከላክልኝ ስክሪንሻት አድርጌ አውሰንት ወላኬ ምናምን ልካለሁ ግሩፕ ላይ ምናምን። እሺ በደስታ ልኬ ተመልሼ እመጣለሁ። እሺ ና ተመልሰሽ። ኦኬ እሺ ቴንኪው አቢ። እሺ በቃ ተመልሰህ ደስ ሲል በእናትህ አንዳንድ ሰው እንደዚህ እኮ በእናትህ እግዚአብሔር ልባቸው ቅን እኮ ነው። አንዳንድ ሰዎች ትንሽ አይደለም በዚህ ለውጭ እዛ ውጭ ላሉት እራሱ ብዙ ነው በእውነት። ኦፍኮርስ እንዴ በጣም ማርያምን በጣም እግዚአብሔር ይባርከው። እንዲህ ነው እኮ አንዳንድ ጊዜ መተባበር እንዲህ ነው። እርስ በርሳችን ካልተጋገዝን አይሆንም እኮ። እግዚአብሔር በወጣ ይተካለት። በጸሎታችሁ አስቡልን። ግሩፕ ላይ ፎሎ አስደርገው። ኧረ ግድ ነው። ጌታን ቢያንስ ይሄንን እናደርገዋለን። ይምር 10,000 ምናምን ማስገባት አለን። አራው የምር ነው። አስበው በአንድ 10,000 አይከብድ። ከፍ አድርገው እንጂ መኩ ምን አንገበገበ ዛሬ መኩ በጣም መኩ ነገ አቢን ሲያዩ ፎሎ ማን ነው ጊፍተሩን ያዙልኝ እንደ ቆይ ጋይስ ከታች የሚጠይቁት ለባሮኬ ነው። ለባሮኬ ነው። ለማኑ አዲስ ሰው እየመጣ ስለሆነ ለባሮኬ ነው። ያው ዜል የምትሉኝ ሜንሽን አድርጌ መልሽላችኋለሁ። እነ ሶፋኒት ምናምን ወይ ደስ ይላል በጣም። ግን በአጭር ጊዜ ውስጥ የዮሐዴንም የባሮኬንም ስላስጨነቅናችሁ በጣም ይቅርታ አድርጉልን። እንግዲህ ያጋጥማል። ኧረ ችግር የለውም። አንቺ አታስብ። ምን እንደሰጪው አቅም ሲያረግፉሽ ኖርማል ነው። ኧረ እኔ እኮ በጣም እኮ አገተኝ እንጂ ያኪ ብዙ ማወራው ነገር ነበር። አይ ወላዲተ አምላክ እንታን በጣም አንተ ልጅ በጽሁፍ ላድርገው እንዴ መጣው። ቆይ እንዴ አንተ በውስጥ መጀመሪያ ልምጣ አንተ ጋር እሺ ዜል እንትን ያላችሁ እስቲ ኮፒ ድጋሚ የኔ የለጠፍኩትን ድጋሚ ኮፒ አድርጉና እንትን አድርጉለት። እሺ ያው ዮሐድ እንዳልኳችሁ ነው። ስልክም ደግሞ ትርፍ ምናምን ያላችሁ እስ ኦኬ በቃ አናግሩኝ በውስጥ ምናምን የትኛውም ይሁን። ዜል እያለ ነው ዜል ከታች ሀያት አብዱራህማን የሚል አለ ከታች። ዜሉ የማን ነው? የመኩ ነው ፍሬ የኔ ችግር የለውም። አንተሽ ወይ ዜሉን አውቀዋል? ግን ምን ማለት ታውቀዋለህ? በነገራችን ላይ ዜሉን እዚህ ላይ የተለጠፈ ነው። የማን ነው? የሀያት ነው። በቃ እኔ የሚገርመኝ ማለት ነው አቤላ የሌለ የእንግሊዝን መንገድ አታውቀው፣ በግራ ነዳ በቀኝ አንተ ዝም በል። ወንዝ ነው እንጂ ተሻገር ነገር አታውቅም። እኔ እኮ እየኖርኩ ነው ባውቀው ባላውቀው። ሙሉ ስም ማን ነው እያሉ ነው።
በቃ አወቅኩኝ። አሁን መልእክቱ ደረሰኝ። ጭስ ደርሶኛል መልእክቱ። ኧረ ንገረኝ መኩ ሙሉ ስም። ሀያት አብዱራህማን። ሀያት አብዱራህማን ማነች አያት ይላሉ። አንተ ከታች ጋይስ ከእንትን በኋላ እናወራለን። መጣሁ በቃ እኔ ሉጣ በቃ አቢ ሲመጣ ጥሩ ሙሉ ይዛል። ኧረ ቆይ እንዴ ምን ሆነ ነው? ቆያኬ ከምድረ ጎረምሳ ጋር እዚያ በቀበት አንተ ትሄዳለህ። ኧረ ምን አይነት ዕዳ ነው? ቆይ አንዴ ቆይ እንዳትወጣ አለው። እሱ ሲመጣማ እመጣለሁ ብያለሁ። ስትመጣ ምናስገባው ብቻ ነው። አኬ ምንም አትሰራልንም። ናቱ ወይ ይሄ የቀድሙ ያልሽኝ አልኩሽ የለም እኔ አልምልም። ያው ታውቃለህ በስተት ካልሆነ በስተቀር ወላዲቷን ግን በጣም እንዳልኩ እሺ ስማ መኩ አንዴ ሚውት አድርገው። አንዴ ሚውት አድርገው መኩ። በቤቱ መተህ ሚውት አድርገው። አንተ ደግሞ ሚውት አድርገህ ተባልክ ምን ማድረግ ይቻላል? እንግዲህ አላረግም ተከራከራለሁ። አይ ቆይ አላረግም። ስሙ ይሄንንም መርቁልን። እሺ እንዴ ገባ እንዴ? ስማ ለዮሐዴ ላፕቶፕ የላከ ይሄኛው ወንድማችን ነው የሚልክ እና እሱንም መርቁልን። የቱ ማን ነው እሱ? አቢ ነው ወይስ ፊሽ የሚለው? አይደለ አቢ አይደለ። አቤል አላልኩም አቢ ነው ያልኩት። እንደው ፊሽ ነው። አንተ ለጊዜው ተረጋጋ። ቆይ 4 ዓመት ተቀመጥ። አቢማ አሁን 1000 እየላከ ያለው ነው። ኦኬ ፊሽ ነው። እሺ ፊሽ ፍሳ ጌታ ክብርልኝ ወንድሜ፣ በጣም ነው የምናመሰግነው በእውነት እንግዲህ ወንድማችንን ስላገዝከው ጌታ በነገር ሁሉ ይርዳ ያበርታ። በወጣ ደግሞ ጌታ እሱ ይሙላልህ እና እናመሰግናለን በጣም ብሩስኪ። እንደሱ ካልክማ እህታችን ረቂቅ አለች፣ እሷም ተባብራናለች እና ለሁላችሁም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በወጣ የተካ ቤታችሁ ሙሉ ይሁን፣ ክፉ አይንካችሁ ሁላችሁ። አሜን። አንቺ ምንም አላደረግንም የምር ለኛ ባይዘው ሎሚ እኮ የሚደረግ ነገር ነው። ከፊሽ ውጪ ማንንም አልመረኩም። አንተ ደግሞ እሱ ለተናገረው እኛንም አብረህ ትጨፈጭፋለህ እንዴ? አንተ ታላቅ እንደመሆኔ ነው። አሁን ታላቅ ሸምገል እንዳልኩኝ ስለማውቀው መላጣ እንደሆንክ እሱንም ተናገር። ለዚህ ጊዜማ እድሜህን ታምናለህ። መራገሙ ላይ ታላቅ ግን እኔ አንድ ነገር ነገራችሁማ አሳሰረን እኮ ጀለስ በቃ እንደዚህ ስር እኮ ምንም እንኳን እናገሩም በቃ ታላቃችሁ አይደለው ሲል ምን ማድረግ ትችላለህ? ከመታም ይመታል እህታችን ሶፋኒትን በዜል ለባሮኬ አስገብቻለሁ ብላለች እና ፈጣሪ አክብርሽ እህታችን ሶፊ፣ እግዚአብሔር ያክብርልን እና ስክሪንሻት ላኪለት። ስንቱን እዚህ ጋር ባገርጥም ችግር የለም ግን ስክሪንሻቱን ግን ለእሱ ለመኩ ላኪለት። ምክንያቱም የሚላክ ለሌላ ሰው ስለሆነ ለዛ ማለት ነው እንዳይቀላቀል እኮ ከሌላ ሰው ጋር እንዳይቀላቀል በስማቸው ስክሪንሻት አድርጎ ይላኩ። እኔ ደግሞ እና አንቱ ልካል እንዴ ከኔ 100 ብር ጋር እንዳይቀላቀል ያለ ይመስለኝ። እኔ ደግሞ እሱ የቴሌ ብሩ ነው የዜሌ ብሩ አይደለም፣ የቴሌ ብሩ ነው። እሺ ስም እንዳትናገር ተብላል መኩ። እሺ ያ አሁን የምትልክልህን ማለት ነው። እሺ ለእኔ ትነግረኛለህ ውስጥ አርኬ ደግሞ እስካሁን የገባው ስም ሳጠራ
ልጁ አስገብቷል። ለማንኛውም ልጁ አስገብቷል። ወይ ጌታ ያክብርልን። አንተ በጣም ልጁ አስገብቷል። የእውነት ልጁ አስገብቷል። የተባረከ ልጅ የላኩልህ ሰው ስም የላኩልህ ሰው አልናገርም። አይ ፊሽ ራሱ ስለመጣ ነው እንትን ያልኩት እንጂ እንትን አለ ያለ ፈቃዳቸው ሜቢ በውስጥ ምናምን እንደዚህ የምታግዙትም ስላላችሁ ብቻ እግዚአብሔር ያክብርልን። ከታች ፊሽ ካለ እስቲ አስገቡት ሞዴሬተሮች። ከታች ፊሽ ዝምታ ወርቅ ነው ብሎ ነው ወይ ይሏል መኩ ፊሽ አለ ሜቢ ስራ ላይ ይሆናል ብዬ እኮ ነው እንዴ? አይ ከታች እኮ ፊሽ እንጂና በቅንፍ ዝም አይነቅዝም ይሉኛል። ምንድነው ብዬ እኮ ነው። በነገራችን ላይ እንትና በጣም ይከታተላል ምናምን ዜል ይሆናል መጽሐፍ። እሺ 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 ሶሪ። ኧረ ምንም ኖርማል ነው። እና ሰዎች እንዴት ናቸው? ቀጥል ነው። ከመች ጀምሮ ነው? ከዚህ በኋላ ነው? ከዚህ በፊት ነው? ደህና ነው ናቲ? አይ እንዴት ናችሁ? ምንም አሁንም ሊሆን ይችላል፣ ከዚህ በፊትም ሊሆን ይችላል፣ ከዚህ በኋላም ሊሆን ይችላል። ማለት ነገር ለምን ትፈልገኛለህ ወንድሜ? እስኪ ዲያስፖራው ጠይቀው፣ እዚያ አጠገብ ያለው ወታደሩ እኮ እሱ እኮ በቃ ይሶን ማስያስ ሻቢ መጥቷል። ጌታ እግዚአብሔር ያክብርልን። ቶሎ በሉ 500 ምናምን ሰዎች አላችሁ። በደንብ እንትን አድርጉልን። በወጣ ይተካልን። እግዚአብሔር አምላካችን ይስጥልን። በእውነት እግዚአብሔር ያስብልን። በጣም እግዚአብሔር ያስብልን። እና እስቲ ቶሎ በሉ 200 እስቲ ስንት ነው ጋይስ? የምር የሆነ አሚነት ምን ጸሎት በጣም በቃ $1000 በጣም ብዙ ነው። እኔ እንዳልኳችሁ እዛ ላሉትም ብዙ ነው። እና እንደዚህ ቀን ወንድሞች ምናምን ሲኖሩ ምናምን ፎሎ ቢደረጉ በቃ የሆነ እንትን የማይሄዱ ናቸው፣ የማያሳዝኑ የሆነ ኤኒዌይስ አክቹሊ እኔ ስለተሰጠ ሳይሆን በቃ ክርስቲያን ለክርስቲያን ሁሉም ሰው እንደዚህ እንትን ቢል ጥሩ ነው። ግን እንደዚህ አይነት ሰውን ደግሞ ማበረታታትም ጥሩ ነው በጣም እና በትችሉ እንደ ሁላችሁም ይህን ወንድማችንን በጸሎታችሁም አስቡት፣ ፕላስ ደግሞ ፎሎም አድርጉት። አቢከት እስካሁን ራሱ ፎሎ ባክ እንዴት ነው ያልመለስኩለት ትላል። እሺ እግዚአብሔር ያክብርልን። ልታብድ ነው እንዴ? ታዲያ እሺ በቃ ቁጭ መልሳለህ። ታዲያ የት ሄደህ እንዴ? ተነስተህ እኮ እንደዚህ ተናደህ ግድግዳውን መታው እያየሁ እንዴ? ቆይ አይደረግም። ሄደህ ፎሎ ልታደርገው ነው እንዲህ ባለዜናም አንዴ እሺ ባለዜናም በራሱ ልኬለታለሁ የተወሰነ ምናምን ብላለች። የራሷን ማለት ነው። እና እግዚአብሔር አክብርልን። ተወጣ ይተካል ማለት ነው። ቀጥታ ለራሱ በራሱ አካውንት ቀጥታ እሰይ ቴንክ ዩ። ስሙ አይጠራም ነው? ስሙ አይጠራም ነው? አያስፈልግም። ቴንክ ዩ። አንቺ ሴትዮ እንግዲህ ስለማውቃት እንደዚህ ልበል። ታውቃታለህ? በነገራችን ላይ እኔም አውቃታለሁ። እንዲ ያው እንዲዘን አቢን ጋይስ ፕሊዝ ፎሎ ያላደረጋችሁ ሰዎች ካላችሁ ሁላችሁም ፎሎ አድርጉት። ያ ኧረ ዝምታው ሰፈነ። ስራዬን ባርክልክ እያሉ ነው። እግዚአብሔር ያክብርልን። እሺ ለማንኛውም ፎሎ አድርጉላችሁም። አቢ
አቢን ፎሎ አድርጉና አኬ ዘምር በቃ። አሁን ከመዘመሩ በፊት እንትን በነገራችን ላይ ከተጠሩት ስሞችም አሁን እነ ፍሬ ምናምን አሁን ጊፍት እየሰጡ ያሉት እንደተባለው እነ ረቂቅ እነ ሰብለ ምናምን የግሩፕ ልጆች እነ ቲጂ ምናምን እግዚአብሔር ያክብርልን ሁላችሁም። አክቹዋሊ እነሱም ብቻ ሳይሆን ደግሞ እዚህ ውስጥ ሁሉ ቁጭ ብላችሁ አብራችሁን የሆናችሁ ሁሉ እንደው በሀሳብም በእንትንም ሰፖርት የምታደርጉ እግዚአብሔር ያክብርልን በእውነት እና ትልቅ ዋጋ ነው ይሄ ደግሞ በእግዚአብሔር ዘንድና ከሀሳብ ጀምሮ ትልቅ ስለሆነ ማለት ነው። እና በጣም እውነት በእድሜ በጤና በቤቱ ያጽናችሁ፣ በእድሜ በጤና ይጠብቅልን ሁላችሁንም። ይሄን ለማለት ነው። እና እንትን ያላላችሁ አኬ ግሩፕ ላይ ጎራ ያላላችሁ ጎራ እያላችሁ መልዕክት ተቀምጧል። እሱን እንትን በሉትና እንትን በሉ ለማለት ነው። ቆይ እንትን ኮመንት ላይ እንትን እላችኋለሁ። እና ሰዎች ቴሌግራም ላይም አለ አካውንት